እኮ ወጣሽ እኔ ደግሞ ሌላ ነገር እንዳደረግ እኔ ደግሞ አድርገር ልንገር አንተ ተራስሽን ያጂ እኔ ደግሞ አድርገር ልንገር ትገፋታለህ አንተ ልገፋ ይችላልው እኔ በደንብ ማለት ገፋፋ ማለት ነው እሷ ሌላ ሙድ ውስጥ እንዳትገባ እኔ አክብሬሃለሁ ስነ ስርዓት ለሱ ብለሽ የገፋሽ ለሱ ብዬ አይደለም ለሱ ብለሽ ስነ ስርዓትን ያዝ ለሱ ብለሽ ለጠላት ጉርጓዱን ስትቆፍርለት የጉርጓዱን ርቀት አታርቀው ራስን ልትገባበት ይችላል የሚባለው አባባል ልክ መሆኑን የተረዳውን ዛሬ ነው። ምን ለማለት አስቤ ነው? አብርሃም ለሩታ የቆፈርከው ጉርጓድ ላይ ነው ራስን ተመልሰ ይገባው። የምሬን ሩታን ልትጎዳት ስታካሄድ የነበራቸው እርምጃዎች ሙሉ ራስህን እየጎዱ መሆኑን ዛሬ ነው የገባ ቃንተ ራሱ በቃ የምሬን ነው እንዴ ከፍቅር ጋር ቪዲዮ ስትሰራ ከፍቅር ጋር ራስ ስትገባበስ ከፍቅር ጋር አብራ እየዋኘ ብዙ ነገሮችን ስታሳልፍ ሩታን ጎዳታለሁ አስቀናታለሁ ብለ ነበር ያሰብኩ አይደለ? ሩታ በጣም ታግሳ በጣም በብዙ ነገር ተፈተና አለፈች። ምክንያቱም ህመሟን ደብቃ ግን አንተ በዛን ሰዓት እየተሰማክ የነበረው ሩታን እየጎዳዋት ነው እያስቀናዋት ነው ብለ ነበር ያሰብኩ። ግን ያ ቀን አልፎ ዛሬ አንተ ላይ ምን ያህል ጎዳክ እንደቻለች መገንዘብ አለበት። ለዛ ነው ለጠላቶቻችሁ ጉርጓዱን ስትቆፈሩ የጉርጓዱን ጥልቀት አታርቁት ያልኩት ለዛ ነው። ምክንያቱም ራሳችሁ ልትገቡበት ስለሚችሉ ማለት ለሱ አይደለም አንተ ለኔ ክብር ቢኖር ነው እንዴ ሴት ቤት ድረስ ጎታ የመጣው የትኛው ክብር ነው? አንተ ራስ እንደ ታሪክ ነው እንደምታየው ሩታ ስነስርዓት መጀመሪያ አንተ ሰላም ውድ ቤተሰቦቼ እንዴት አላችሁ? በእያላችሁበት ሰላማችሁ እንዲበዛልን በሚዩቲን ያቀርብኩላችሁ እኔም ሰላም ነኝ። እንግዲህ እንደምትመለከቱት ማታ አብርሃም ቤት የተለቀቀውን ቪዲዮ ሁላችሁም አይታችኋል ብዬ አስባለሁ። እሱ ጋር ባታዩም እኔ ጋር የኔ ቤተሰብ የሆናችሁ ሁላችሁም ታውቃላችሁ። እንግዲህ ሰሞኑን በግሬስ ፋሚሊ ላይ ምን አይነት ነገር እየተካሄደ እንደሆነ ሁላችሁም ታውቃላችሁ። ምክንያቱም በየቀኑ ቪዲዮ ስለማመጣላችሁ ማለት ነው። እንግዲህ እንዳያችሁት ማታ በተለቀቀው ቪዲዮ ላይ አብርሃም እና አይዛክ ሩታን ከባድ ጥያቄ ጠይቀዋታል። ከኔና ከአብርሃም አንዱን ምረጭ የሚል ከባድ ጥያቄ ጠይቀዋታል ማለት ነው። እንግዲህ ሩታ ማንን ትመርጣለች ከማጋ ትሆናለች የሚለውን ከናንተ ጋር አብረን የምናይ ይሆናል። ለቻናላችን እንግዳ የሆናችሁ ማለትም የኔ ፊት አዲስ የሆነባችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ በየቀኑ የምንለቃቸውን አዳዲስ ቪዲዮዎችን መከታተል ትችላላችሁ። የቻናሉ ምርጥ ቤተሰቦች ደግሞ ቪዲዮን ላይክ እያደረጋችሁ ያላችሁን ሐሳብ አስተያየት በኮሜንት ሰብ እያሰፈራችሁ አብረን የምንማማር አብረን ሐሳብ የምንለዋወጥበት ይሆናል። እስከ ቪዲዮአችን መጨረሻ አብሮነታችሁ እንዳይለየን ይመቻችሁ። እኔ ደግሞ ይሄ ያበላውበት እጄ ይጠላቸዋል። ይሄ ያበላውበት እጄ ይጠላቸዋል። ሁላችሁንም እያንዳንዳቸውን ታያለ። ፈጣሪ ደግሞ ከላይ ከፍላቸዋል። እኔ ደግሞ እሱን ብዬ እንጂ ማለት ነው ልንገር ስንት ነገር ማድረግ እንደምችል አንተ ራስህ ሊና ያውቃል። ካሁን በኋላ ማለት ነው አንድ ነገር ውስጥ እንዳትገባ እንዳትከተለኝ ጨርሻለሁ። የምሬን ነው። በነገራችን ላይ አብርሃም ያንተ ሐሳብ እኔ አሁን ግልጽ ነው። የኔ አንድና አንድ የሩታን ህይወት ለማበላሸት ሆን ብለህ ነው ይሄን ነገር እየሰራ ያለው ማለት እንዴ እወዳታለሁ እያልክ እድሜዋን አትብላባት። ስንት የሚወዳት አለ አንተ ከእጅ አስገብተሃት በኋላ ለነገሩ ከእጅ ያለው ወርቅ እንደመዳበደል የሚቆጠረው እንደዛ ነው የተረዳሁት። እወዳታለሁ እያልክ እድሜዋን ትበላባታለህ። ሌላ ስንት የሚወዳት አለ። ሳትወዳት እወዳታለሁ ማለት የለብህም። ብትወዳት ኖሮ እኮ ከፍቅር ጋር እንደዛ ማለት የለብህም። ያኔ ሁለታችሁንም አልወዳችሁም ብላ የፈተንካት ጊዜ ራሱ ፍቅር ከአንተ ጋር ስትሆን ሩታን ከነጭራሹ አላሰብክም። ምክንያቱም ያ ምን ማለት አስቤ ነው ለሩታ ምንም አይነት ስሜት እንደሌለ ነው ያሳየው በዛን ቀን ቪዲዮ ራሱ ማለት ሩታን በጣም በብዙ ነገር ላይ ተፈታተንካት ግን በጣም ታግሳለች። በጣም እልህ አስጨራሽ ቀኖችን ታግሳ አልፋለች ብቻዋን ከፈጣሪ ጋር ሆና ማለት እና ዛሬ ላይ አንተ ሩታ በኋላ ላይ የምትጸጸችውን ነገር አታድርጊ ማለት ምንም ቫልዩ የለው። ዛሬ ምን ለማለት አስቤ ነው አሁንም አንድ ላይ መሆናችሁን ጠልቼ ምናም ሳይሆን አንድ ላይ ልትሆኑ ብትፈልጉ እኮ ይቅርታ ተጠይቃን ነበር። ይቅርታ ማለት እኮ መሸነፍ አይደለም ማሸነፍ ነው። ለፍቅር መሸነፍ ደግሞ ማሸነፍ ነው በሌላ አገላለጽ እንዴ ለሩታ ስሜት ቢኖር ለሩታ ጥሩ አመለካከት ቢኖር እሷን ከልብ የምትወዳት ብትሆን ለወደፊት ሚስቴ ትሆናለች የቤቴ መሰረት ትሆናለች ብለ ያሰብካት ሴት ብትሆን አንተ ለወደፊት ያሰብካት ለወደፊት ህይወቴ ትሆናለች ብለ ያሰብካት ሴት ብትሆን እኮ የትኛውንም ፈተና ተቋቁመ ከሷ ጋር ልትኖር የትኛውንም ፈተና የትኛውንም ነገር አልፈ እንደው የሚመጣ በፈተና ለናንተ ትዳር ለናንተ ፍቅር ብዙ ስትሮንግ የሚያረጋችሁ ነገር ይሆናል እንጂ እኮ በእንዲህ አይነት ነገር ሊያፈርሳችሁ አይችልም ነበር ለሷ ስሜት ቢኖር ማለት አብርሃም
በቃ ማውራት ያለብኝ ነገር ዛሬ ከሷ ጋር አውርቼ እንዲወጣልን ስለምፈልግ ነው። እሺ እና ከወዲሁ ይቅርታ መጠየቅ ፈልጋለሁ። እናንተንም እኔን በመበቀል ምላሿን እየሰጠችን ያለችውና እስከመቼ በእንደዚህ ተቀጥላለች እቺ ልጅ የሚለው ነገር ሐሳብ ሆኖብኛል። ስለዚህ ሩታ ፍላጎቷን ነው መጠየቃት፣ ትመጣለች። እንዴት ነው ከዚህ በኋላ ከዛሬ ላጠፋው ጥፋት ይቅርታ መጠየቅ ፈልጋለሁ። አንቺ ከዚህ በኋላ በቃ እኛ የምንፈልገው እሱ ነው። ይቅርታ የማያሸንፈው ነገር የለም። አንድ ሰው የተሸነፈ መስሎ ብዙ ነገሮችን ማሸነፍ ይችላል በይቅርታ። እንዴ ማንንም ማሸነፍን አይወድም እናውቃለን፣ ግን በፍቅር ዙሪያ የግድ መሸነፍ አለበት። የቤትህን ምሰሶ ለማቆም ከፈለግ መሸነፍ አለበት በፍቅር ዓለም ላይ። አብርሃም አሁንም አረፈደብህም፣ ይቅርታ ጠይቃት። በቃ ይቅርታ እጠይቃታለሁ ብላ አስደስተህናል። እንደው የዛሬ በቃ የመጨረሻችሁ ይሁንና ታረቁ። በቃ ፋሚሊዎቼ መታለች ግን ምን ለማንኛውም ፋሚሊዎች ብቻሽን ነይ ብያት አሁንም ከዛ ልጅ ጋር ነው የመጣችው ማለት ነው። ስለዚህ ለማውራትም ፍቃደኛ አይደለችም። እኔና እሷ እንዳወራትም ፍቃደኛ አይደለችም ማለት ነው። ደውዬ ነው ያልኳት ብቻዋን ነበር። ባለፈው አንተ ከአይዛክ ጋር የመጣችው ቀን ብቻዋን ነበር መቅጠር የነበረብህ። ለሩታ ስሜት ቢኖርህና ሩታን ከልብ የምትወዳት ብትሆን እና አንተ ሩታን ይቅርታ ለመጠየቅ መጥራትም የነበረብህ ባለፈው ነበር የመጀመሪያው ቀን። በቃ ሩታ ሌላ እርምጃ ማራመድ የጀመረችው ቀን ይቅርታ መጠየቅ ነበረብህ። የመቀበል ፕሮባቢሊቲም የዛን ቀን ነበር የነበረ። ግን ደግሞ ዛሬም ከሱ ጋር ነው የመጣችው። ይሄ ማለት ደግሞ እንዳወራትም ፍላጎት የላትም ማለት ነው። ይቅርታ እንኳን እንድጠይቃት ብቻዋን ልትመጣ አልቻለች። አሁንም ልንገር አብርሃም፣ ይቅርታ ለመጠየቅ የአይዛክ መኖር አለመኖር ምንም አይነት ተጽዕኖ አይፈጥርም። ይቅርታ ጠይቃት። ተቀበለች አልተቀበለች በቃ አንተ ምንም አያገባህም። ለዛ አንተ የራስህን ነገር ብቻ ተወጣ። ይቅርታ ጠይቃት። ማትቀበል ከሆነ ምንም ማድረግ አትችልም። በቃ እሷም የራሷን ህይወት ትኖራለች፣ አንተም የራስህን ህይወት ትኖራለህ ማለት በቃ ካንተ የሚጠበቅብህን ብቻ ማድረግ ነው ያለብህ አንተ እና ሃይ እየዘፈነችልን የመጣችው ገና ወደ የተናበሻ ገና ከአሁኑ ፊቱን አያችሁት አይደለ? ተው አብርሃም በቃ አትናደድ። የምር ነሽ አንድ ጊዜ ላውራሽ ፈልጋለሁ። እንዴ ነው አይደለም? አንድ ጊዜ ላውራት አንተ አንዴ እሺ በላይ እኮ ላውራት ፈልጋለሁ። አይ አብሮኝ እሱ እያለ አውራኝ ችግር የለውም። አንተ ስታስበው በዚህ ሰዓት ብቻዋን ጥያት እንድትመጣ ነው። ብቻዋን አይደለችም እኮ ነው ያለሁኝ ወንድሜ። ችግር የለውም። እኔ ያለሁኝ ላውራት ነበር። እሱ አለ አውራኝ። ሩታ ብቻሽን ላውራሽ ፈልጋለሁ እኮ ነው ያልኩሽ። ብቻዬን መሆን አልፈልግም በዚህ ሰዓት። የጠራሁሽን ብቻሽን ነው እኮ ዛሬ አይደለ? አውቃለሁ። ስለዚህ እኔ ደግሞ ብቻዬን መሆን አልፈልግም። እሱ ጋር ሆኜ ማውራት ከቻልክ አውራኝ። ሩታ በእግዚአብሔር እየለመንኩሽ ነው ያለሁት። ኧረ መለመን አይጠበቅብህም እንዴ። በነገራችን ላይ ወሬያችሁን መጀመር ትችላላችሁ። በክርክር ራሱ አልደከማችሁ። ይዘትኛል ቅድም የመጣችው እሷ ደክማለች። በዛ ላይ ደግሞ ስለዚህ ይውጣል። ሌላ ሩታ ግድ የለሽም ረገብበይ እንዴ ይሄን ያህል የምር ይደብራል እንዴ ይሄን ያህል አብርሃምን ግን አላደርኩኝም ሩታ በጣም እሱንማ እኮ አየ ነው። እንደዚህ ቆመ ልትሞክራለህ እንዴ? እንዴ ልትሞክራለህ እንዴ? አይደለም ልንገርህ አይደለ? ሲጀመር ማታ ምንድነው ደውለህ እንደዛ አንተ አንደኛ ነገር የምፈልገውን ነገር መጠየቅ እችላለሁ። ሰማኝማ ተረጋጋ። አንደኛ ነገር ማለት ነው በረመዳን ዛሬ ነው እንዴ አንተ ሚስት የሆንኩት? በረመዳን ማለት ነው እኔ ጋር መታ ምንም ልታረጋግጥ ይችላል። ተረዳኛ ሰቢና አንድ ሁለተኛ ረመዳን እንኳን ባይሆን ማለት ነው እቺ ልጅ ቀለበት ከኔ ጋር አላሰረችም፣ እኔ ጋር አላሰረችም። ተረዳኛ ሰቢና አይደለ እንዴ? እንዴት ነው የምታስባት? እንደዚህ የምጠረጥራት? በነገራችን ላይ አይዛክ ማለት በረመዳን ወር ላይ ከሰው ሚስት ጋር እንዲህ መሆን ተገቢ ነው? ለአንተስ አስብ እስቲ። በረመዳን ስትል ነውና ያስታውስኩኝ። ረመዳን ነው እናውቃለን። እና ረመዳን ላይ ከሌላ ከባለትዳር ሴት ጋር እንዲህ መሆን አለበት? አንተስ ለማስታረቅ መሞከር ነው እንጂ ያለበት እሷን ከሱ ለማለየት እንዲህ አይነት እርምጃ መራመድ አለበት ብለህ ታስባለህ? የነገርኩህ እኮ ነው። ስለዚህ ውጣ እኮ ውጣ። እሺ እኔ ደግሞ ለምንድን ነው ሌላ ነገር እንዳደረግ ነው ማድረግ ልንገርህ? አንተ ሰላትሽን ያጂ እኔ ደግሞ አድርገህ ልንገርህ? ትገፋታለህ? አንተም ልገፋ እችላለሁ። እኔ በለማል ገፋ ሌላ ሙሉ
እስቲ ሰከን በሉ አንዲ እስቲ ውሃ ጠጡ ይመቻችሁ አለች እኔምላችሁ እስከ ውሃ ጠጡ ቀስቀስ በሉ አትቃጠሉ ይመቻችሁ ለሱ ብለሽ እየገፋሽ ለሱ ብዬ አይደለም ለሱ ብለሽ ነው ስነ ስርዓትን ያዝ ለሱ ብለሽ እየገፋሽ ነው ለሱ ብዬ አይደለም ምርጫው ላይ አሁን ነው የገቡት ለሱ ብለሽ ነው የገፋሽኝ ብሎ አብራን ጠየቃት ለሱ ብዬ አይደለም አለችው ለማን ነው እየገፋሽ ያለሽውና ክብር ቢኖር ነው እንዴ ሴት በቤት ድረስ ጎታ የመጣው የትኛው ክብር ነው አንተ ራስን እንደ ጻድቅ ነው ታየው ሩታ ስለሰቀቀኝ እርዛ ስነ ስርዓትሽ ነው ስነ ስርዓት መጀመሪያ አንተ ወቅ ስለ ስነ ስርዓት አንተ ለምን ያትነግረኝም ገባ ስነ ስርዓት ብላችሁ ነው ደግሞ አታፍሩ እኮ እሺ ብቻዬን አውሪኝ የፈለግሽውን ነገር በነገራችን ላይ ሩታ ያደረገች ያለችው ነገር አብራምን መሰለ ከአንተ ከራስ የተማረችውን ነገር ነው እሷም ያደረገች ያለችው ምክንያቱም ከአንተ ወጣ ያለ ምንም ነገር ያደረገች አይደለችም ዛሬ ላይ ከአይዛ ጋር ሆነሽ ብለ ይሄን ደል ተናደ አንተ አሁንም ለሷ ስሜት ኖሮ ወይም አፍቅረሃ ምናም ሳይሆን ከአይዛ ጋር በመሆናቸው ተናደ ነው የሚመስለው ማለት ከአይዛ ጋር ከመሆኑ በፊት እንዲልትሆንስ አንተ ለሷ ስሜት እንዳለ እሷን እንደምታፈቅራት ከአይዛ ጋር ከመሆኑ በፊት ልትነግራትስ ይሄኮ በቃ ይሁን አበሻ አላ የሚለው ነገር የጣሉትን ነገር ሲያነሱበት አይወዱም ምናም የሚባለው አባባል አለ ያንን አባባል ነው ያንተ እንትን እየመሰለ ያለው ማለት አንተ ስለተውቃ ከተውቃት በኋላ ከአይዛ ጋር ይቅርታ ከአይዛ ጋር ስለሆነች ተናደ በእል የምታረግ ነገር ነው የሚመስለው ከሱ ጋር ከመሆኗ በፊት ነበር እንዲህ ማለት የነበረብህ ለሷ አንተ እኔ እና እሷ ተጫዋጩኸንም እንግባባለን አንተ ግን ማለት ነው እዚህ ጋር መሀል ተከለ ውጣ በቃ ከራስ ጋር ያልተግባባህ ሰው አንተ ከሷ ጋር ተግባባለህ እኔ ካንተ ጋር መግባባት ፍላጎት የለኝም ተታይ አልተውም ተማም ይያልካ ተወረደው እሺ ራቅ ብሎ አንድ ጊዜ እኔ ላውራሽ ራቅ ይበል እሱ አይልም ምንህና ምንኝ ነው አንተ በእንደዚህ አይነት ባህሪ እኔ ራቅ ብለው ካንተ ፊት ስለ ክብር ነው የሚያወራው እንዴ ደግሞ አንተ ያማል ጤነኛ ነህ በጣም ክብር አዋቂ ሰው አንተ ለምን አትወጣም ቆይ አንተም ፈልግ ያልጠራው ማለት ነው ሳትፈልግ ለምንብህ እንዴ ሳትፈልግ ለምን ትመጣለህ እኮ ይውጣ እሺ እንታ ይውጣ ሰማ እኔ አንቺ ነው ለማንገሽ ታው ግዴላችሁ ወገን ተው ተረጋጉ በቃ በጣም እያበዛሽ እንደሆነ ማወቅ አለብሽ ሩታ ተው እንጂ የምሬን ነው ቀንሰው ማውራት የፈለግሽውን ነገር በሙሉ ብቻዬን አውሪኝ ነው እያልኩሽ ያለሁት ረፈዳ አልፈልግም ዛሬ ነው እንዴ ደርሶ ያዙ ልቀቁኝ ምድረምት ያዝ ምድረም ይባሉ ለያዝ ለተገላጋይ ሰው ፈልጉልኝ የምትለው ዛሬ ነው እንዴ እስከ ዛሬ ድረስ የት ነበር አንተ ማን ነው እኔ ለመውቀስ ሞራሉ የሚኖር አንተ ንጹህ ሰው ነህ አንተ ስነ ስርዓት አለ አንተ ስነ ስርዓት አለ ስለዛ እንኳን እንዳወራሽ ነገር ሁሉ ስታረክ ሊናክ የት ሄዶ ነበር ምን ዳፈነው ያንን ሁሉ ነገር ስታስብ ስታደርግ ዛሬ አንተ እኔ ከሱ ጋር ሆኜ ስላየኝ ነው እንደዚህ የሚያረጋ የፈለከውን ነገር በቃ መጀመሪያ ነበር ከቤት ሳትወጣ በፊት ማለት ገና ለገና አንድ ቀን እጅ ያደረችና ከዚህ የሚባሰ ነገር ልታይ ትችላለህ አብርሃም ይሄ አይግረም መጀመሪያ ነበር ሩታ ከአይዛ ጋር ግንኙነት ከመጀመሯ በፊት ሚዲያ ላይ ከመምጣቷ በፊት ነበር አንተ ይሄንን ነገር ማስረዳት የነበረብህ ለሩታ ማለት ዛሬ ላይ ከረፈደ በኋላ እንዲህ ማለት ደግሞ ምንም አይደለም ደግሞ የሷን ጥፋት ለመንገር ከመሞከር ይልቅ ለአንተ የሚበጅ ነገር ይቅርታ መጠየቅ ይቅርታ ልጠይቃት ነው አይደል ያልከን ይቅርታ ጠይቃታ በቃ እኛም ልንይ ስለጓጓ ማለት የሚፈጠረው ነገር እኛም ለማየት ስለጓጓና አንተም በቃ ለመንፈስ እረፍት ከፈለክ ይቅርታ ጠይቃት ካንተ የሚጠበቅብህን ነገር አድርግ በቃ እኮ አውሪኝ በቃ አንተ የፈለግሽው ነገር ውስጥሽ ላይ ያለውን ነገር አውሪኝ ከዛ በፊት ትክክለኛ ያልኩሽ አይደለም በቃ ውስጤ ላይ ያለውንም አወራውም አላወራውም የሚለወጥ ነገር የለም አለቀ ከኔ ጋር መሆን አልፈልግም ከኔ ጋር ህይወት መቀጠል አልፈልግም ስለዚህ እኔ ጋር እንዴት ነው ግን እንዲህ የአብርሃም ያንተ ይቅርታ እንዲህ ነው እንዴ ይቅርታ ጠየቅካት እንዴ ልትታረቃት ብትፈልግ አሁንም እንዲህ አይነት ወሬ አታወራም ማን ነው እንዲህ ቆይ እኔ ግራ ይገባ ለምሳሌ የተጣላዋት ፍቅረኛዬ ልትታረቀኝ ፈልጋ ራሱ ቢሆን ይሄ ከኔ ጋር ልትሆኚ ትፈልጊያለሽ የሚል ጥያቄ ከሷ ጋር በቃ መቼም ማያረግ ጥያቄ ነው በዛ ሰዓት ማለት ይሄ ከፈለክና ከመባል አትምጣ ማለት ይሻላል እንደሚባለው አባባል ማለት ይሄ ከፈለግሽ ላይ ከፈለግሽ አትምጪ እንደማለት ነው ለሩታ አብርሃም ይቅርታ ያንተ ይኮነ ይቅርታ መጠየቅ ያንተ እንዲህ ከሆነ አባቢ እንዲህ አይነት ይቅርታ
እኛ እናቅ ይቅርታ ይሄ አይደለም ተሳስተናል ይቅርታ ልገባ ስለማልፈልግ ለ5 ደቂቃ ይቆይ እርግጠኛ ነሽ በጣም እርግጠኛ ነኝ እሱ ከመሀላቸው ጣና ሰማኸኛ ምንም አይነት ነገር እንድትጮህባት አልፈልግም እሺ በስነ ስርዓት አውራት እዚህ ጋር ሆኜ እጠብቅሃለሁ እኮ ጣይት ከቻልክ እኮ በስነ ስርዓት አውራት እሺ ችግር የለውም መቀጠል ትችላለህ ኦኬ መቀጠል እችላለሁ አይደል ፖይንት የሆነ ጥያቄ ነው መጠየቅ ፈልገው በመጀመሪያ ደረጃ ከዚህ ጋር ያለሽን ግንኙነት እንድትነግሪኝ ፈልጋለሁ ሁለተኛ ደረጃ ከኔ ጋር ጋይሶች ቤተሰቦቼ ከጥያቄው በፊት ይቅርታ መቅደም የለበትም አብርሃም ምንም ብትሆን አንተ ቆይ መች ነው የምትማረው ነገርን እንዴት ቆይ ሁሌ አልገባኝም ትላለህ ልጫንልህ የምሬዶ ፋሚሊ በጣም ይቅርታ የምሬ በእነኚህ ሰዎች ምክንያት ጉዳይ እኔ ምንም ልናደድ አልፈልግም ጀስት ፈታ እያልኩ ነው ቪዲዮአቸውን ማየው ቪዲዮ የምሰራው ማለት ምክንያቱም በእነሱ እንትን ላይ እኛም እንናደድ ከሆነ እነሱ ገንዘብ እየሰሩ እኛን እያቃጠሉን ይሄ አይሄድም ገንዘብ ይስሩበት በቃ ችግር የለውም ግን በእነሱ ቪዲዮኛ እየተናደድን እንትን የምንል ከሆነ የራሳችን ጉዳት ነው እሱ እና አብርሃም አንተ ተማር ግዴለህም ተማር የማታም ቢሆን ተማር መቀጠል ትፈልጊያለሽ አትፈልጊ ሶስተኛ ደረጃ ደግሞ በእንደዚህ ከኔ ጋር መቀጠል ትፈልጊያለሽ በኢየሱስ ስም ወቀው አይነት ሁኔታ እስከመቼ ነው መንቀጥል በጣም ጥሩ ለመጀመሪያ ጥያቄዎቹ መልስ ምንድን ነበር የመጀመሪያ ጥያቄ አይ ዶንት ኖ አስቻለሁ ሁለተኛውን ግን አስተዋውሳለሁ ከዚህ ጋር ያለሽን ሪሌሽንሺፕ ምንድነው ይሄንን ላንተ ማስረዳት አይጠበቅብኝም ምክንያቱም የማይገባህ ነገር ውስጥ መግባት ስለማትችል አንደኛ ሁለተኛ ደረጃ ደግሞ ይሄንን ነገር እስከመቼ ነው የምንቀጥለው ምናምን ላልከው ነገር ደግሞ ማለት ነው እኔ ሁሉንም ነገር ጨርሼ ምንድነው መቀጠል አንችልም ብዬ ፋይሉን ከዘጋሁት ቆየ አንተ ነህ እንደዚህ ያንዛዛፈው ያለህ በሁለተኛ ደረጃ ማለት ነው ሶስተኛ ደግሞ እስከመቼ ነው እናንቺ የምንቀጥለው ምናምን ላልከው ነገር እኔ ፋይሉን ከዘጋሁት ቆየ መቀጠልም እንደማልፈልግ ሺ ጊዜ ተናግሬያለሁ አይደለ አንተ ነህ በየቦታው እየተገኘ ለምን እንደዚህ ያደረግሽ ለምን ወጣሽ ነገር ነው እያደረግሽ ያለሽው የምሬ ነው ዛሬ ላይ ገባሽ ይችላል ምናልባት ዙሪያሽ ላይ ብዙ ሰዎች አብርሃም ግዴለህም ይቅርታ ጠይቃት እንዲ ተው ልሃን አታስጨርስ ተው ግዴለህም ተው ይቅርታ ጠይቃት ሚቆጭሽ በቃ አይቆጨኝም እያለች ነው በቃ ይቅርታ ጠይቃት ተሸነፍ ግዴለህም እሱ ስላላን ነበርም የበረታውት የጠነከርኩት እኔ ስለሆንኩኝ ነውና ፈጣሪ ስላለኝ ዛሬ ሰው አለሽ ምናምን ብላ ያውለ የኔን ህሊና አንተ ለማለት አትሞክር ለማቆሽሽ አትሞክር እሺ ይሄ አንተ የወረደ አስተሳሰብ ነው ያሉ ሰዎች በሙሉ ታጫጭተው ነው ያኔ ግን ብዙ ይሰማሻል ሁሉንም እኮ አየሁት ከጄ የበላ ሁሉ ዞሮ እንደሚበላኝማ በደንብ አየሁት ምን ለማለት ሰባ እንደሆነ ይወላችሁም ይገባችኋል አብርሃምን ከየት አንስተው ዛሬ እዚህ ላይ ከፈጣሪ ጋር አብርሃም ዛሬ እዚህ ላይ ለመድረሱ ምክንያት ሩታ ናት ከፈጣሪ በታች ማለት ይሄ በማንም ዘንድ የማይደበቅ እውነት ነው ማን ክፉ እኔ ላይ ጥሩ እንደሚያስብ እኔ ላይ ክፉ እንደሚያስብ አየሁት ልንገርህ እኔ ደግሞ ይሄ ያበላውበት እጄ ይጠላቸዋል ይሄ ያበላውበት እጄ ይጥላቸዋል ሁላችሁንም እያንዳንዳቸውን ታያለ ፈጣሪ ደግሞ ከላይ ከፍላቸዋል እኔ ደግሞ እሱን ብዬ እንጂ ማለት ነው ልንገርህ ስንት ነገር ማድረግ እንደምችል አንተ ራስህ ሊና ያውቃል ካሁን በኋላ ማለት ነው አንድ ነገር ውስጥ እንዳትገባ እንዳትከተለኝ ጨርሻለሁ ጀግናው አንበሳው ይቅርታ ጠየቀ አብርሃም ምንም ነገር ማለት አልችልም አብርሃም የእውነት ትወዳታለህ የምር ኤአር የሚል ሀብል አንጠልጥለሃል አይደለም ሀብል ይሄ ቼል ይታያል አብርሻ ይሄ ቼል ይታያል ይሄን ባከለ ቼል በወርቅ አሰረተ ስለለጠፍ የሚሆን ነገር አይደለም ፍቅር ማለት በልብ ታተሞ የሚኖር ነገር ነው ቼሉን ስላንጠለጠልኩ ወይም ሀብል ስላደረክ ትወዳታለህ ማለት አይደለም እንደምትወዳትና እንደማትወዳት ደግሞ አሳይተህናል እናመሰግናለን በቃ አብርሃም ሌላ ባይሆን የቤተሰቦችህን ኮሜንት ለማንበብ ሞክር ዝቅ ብለህ ብዙ ነገርን የተማሩ ሰዎች ከአንተ ያለፉ አልፈው የሄዱ
በብዙ ነገር ያለፉ ባለተዳሮች በጣም ብዙ ሰው ነው የሚከታተል የነሱን ሰዎች ኮሜንት ለማንበብ ሞክር ይጠቅማል ሩታን የምትወዳትና ሩታን ባትወዳት ራሱ ከሌላ ሴት ጋር የመሆን ህልሙ ካለ ሐሳቡ ካለ ይጠቅማል ስለ ፍቅር አልተረዳም አብርሃም ለፍቅር የሚከፈል መስዋዕት እየከፈልክ አይደለም ፍቅር በብዙ ፈተና እንደሚያልፍ አላወቅም በቃ ፍቅር ማለት አልጋ በአልጋ የሚሄድ ነገር እንደሆነ ነው ያሰብክ ያለው ቤተሰቦችና እናንተም ያላችሁን ሐሳብ አስተያየቶቻችሁን በኮሜንት ስር አስፍሩ በቃ ከዚህ በላይ እኔ ማለት ምንም ማለት ስለማልችል ማለት እና ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር ቪዲዮን እስካሁንም ላይክ ያላደረጋችሁ ካላችሁና ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ ስለሚጠቅመኝ ነው ለኔና በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት በያለንበት ፈጣሪ ሰላም ያቆየን